ሁሉንም በያሉበት ዘመድ ሁላ ጥብቅ ከአላህ ያርገው እንቻለ መዘሪያ ፋጣ ቀበቲቱ ተብላ ነበር ስቃ ገደለችው ወንዱ ልሴቲቱ አሉ ይባል ነበር ትናርስ ደስ ይላል እስኪ እንገሩኝ ልጆቹን አርሰዋል ሄደው ጭሱስ ምንድነው ጥቅሙ ለአራስ ወገባኔ ቀጣጥልላታል ፍርፍር አርጌ ሰጣሉ እንዲህ አርጎ ጨብጦ ቅባቱ በዚህና በዚህ ብቅ ታላላ አይበላም በቅቤው ጊዜ የተወደዳችሁ ተመልካቾቻችን እንዴት ናችሁ? ዛሬ ወደ አንድ አካባቢ ጎራ ብለን ከሚየጓዳ መሰናዶ ወደ እናንተ እናደርሳለን። እስከ መጨረሻው ድረስ አብራችሁን ትቆዩ እንጋብዛለን። ቪዲዮ ላይክ አድርጋችሁ ጀምሩ። ሸጋ ቆይታ ይኖረናል። አብራችሁን ቆዩ። 35% እውነተኛና ታላቅ ቅናሽ ከባለ 1 መኝታ እስከ ባለ 3 መኝታ ቴምር ፕሮፐርቲስ በአዋሪና በሳር ቤት ላይ ይዘላችሁ መተናል። ባለ 1 መኝታ 81 ካሬ በ9 ሚሊዮን 700 ሺህ ብር የነበረው በ5 ሚሊዮን 700 ሺህ ብር፣ ባለ 3 መኝታ 153 ካሬ በ18 ሚሊዮን 300 ሺህ ብር የነበረው በ11 ሚሊዮን 700 ሺህ ብር 20% ቅድመ ክፍያ ከፍላችሁ ቀሪውን ደግሞ የግንባታውን ሂደት እያያችሁ 5% እያደረጋችሁ የምትከፍሉበትን ሂደት አመቻችተናላችኋል። ስለዚህ ዲስካውንቱ ለአጭር ጊዜ የሚቆይ ስለሆነ ታች በሚገኙ ስልካችን ይደውሉና ያነጋግሩን። ቴምር ፕሮፐርቲስ ነው። እናመሰግናለን። እሺ ማየ እንደምን ዋሉ? ደህና ዋሉ። ማልበል እንተዋወቅ እስኪ። ከድጃ አህመድ ይባላል። ወይዘሮ ከድጃ አህመድ ዛሬ ሀገራችሁ ዘልቀናል። ማን ይባላል ይህ አካባቢ? ቀበሌው በኬ ነው። ቀበሌያችን ነው በኬ ነው። አዎ ቃሉ ወረዳ ብዙ መንደር የለም አካባቢያችሁ እያየን ነበር። ወድንዲያ ነው የኛ ዘዋራ ነው። አዎ እዚህ ከላይ ተራራ ጫካ አለ፣ ከዛ ስር ደግሞ ጥቂት ቤቶች ናቸው ያሉት። አዎ ጉርብትና እንዴት ነው ታዲያ? ቤት ተራርቆ እንዴት ነው የሚሻለው? እንኖራለን መቼም በዙ ባለው አዎ አሁን ማር ቤት ነው ያለ ነው። ምንድን እየሰሩ ነው እንግዲህ ምን ዋጋው ዛሬ? ይሄው እንግዲህ ዝም ብሎ አሁን የያዙት ምንድነው? ምን ሊሰሩ ነው? ቂጣል ይጋገር። በጣም ጥሩ። ቅድም እየዋጋሁት ነበር። ይሄ ነጭ ዱቄት ገጠር ገባ እያልኩ ነበር። እንግዳ ያው አጃው አልደረሰ። እንግዳ አጃው ገና ሆኖ ነው እንጂ አጃ ነው የምንበላው። በኬ አጃ ይታወቃል አይደል? ይታወቃል በጣም። አሁን አጃው ስላልደረሰ ነው እንጂ አጃ ነው። መኸር በኋላ አጃ ነው የምትጠቀሙት? አጃ ነው የምንጠቀመው። እሱ ችግሩ ልፋቱ ያው ቢሆን ዛሬ ዘመን ነክሶ ይወቀጣል ኮምቦልቻ ይሄዳል። በሙቀጫ ሙቀት ታችኋል። ኮንታሎች ለሄደን አስከክተን እናመጣለን። ራሱ ይሄ ከላይ ያለው ሽፋኑን አስወግዶ ከክቶ ይሰጣችኋል። የምታስፈጩትንም አስፈጭታችሁ የምናስፈጨውንም እናስፈጫለን። እዛው ሞልቷል ሰው እኮ እዛው የሚያበጥሩ አለ ያበጥሩልናል። እዛው አስፈጭተን እንመጣለን። ሁሉም ነገር ቀሏል። ድሮ በእናቶቻችን ሳይውል እኛ በእኛው ጊዜ አሁን በእናንተ ወጣትነት ጊዜ ቆላለሁ 15 20 ቆላለሁ እንተነካካ ወዳችን ለውሰናል ነበር የምንነካካው። ዛሬ ግን ዘመን ረቀቀ። ወተን አስከክተን ማንጣት ይቻላል። በረ ጊዜ ያለና ሲቢ በደግ ፍጭት ፈይተን ወሃድት ተዛመተን በጥፍጥፍ አዛባይ ዛቃል አርገን ተዛንደቀና ተረፈውን ደሞ መቼም እንደነገር ደሞ ወደ ቤት ወደ ልጅ ደግሞ ይገባል። አዎ የገጠር ልፋት ነው በጣም። በሚፈተልበት ዘመን ደርሰዋል። እርሶ ሳልፈትል ተጠንካ አሁን ይፈትላሉ ልጆቻችን ይፈትላሉ። ሲያሁን ይፈትላል ያው በዚህ ወቅት እንዴ ጎበዝ ልጆች ያሉት እንጂ ይፈትላሉ። እኔ ግን አልፈትልም። አሁን በዚህ ወቅት ፈትላ ልብስ ያሰራች ልጅ አለች ነው? ፈትሉ ለመሸጥ ነው? ፈትሉ ለመሸጥ ልክ ነው። የዛሬው ጊዜ እንደዚህ ነው። ዘመኑ እንደዚህ ነው። አልሰማም ገና ነው የሚባለው። አልሰማም ገና አልሰማም። እሺ እስኪ የሰሩ እንግዲህ ወደ ልጅነት ትዝታውም ወደ ቀደመው ህይወቶም እየሄድን እናወራለን። የት ተወልደው አደጉ ወይዘሮ ከዲጃ? ወይዘሮ ከዲጃ አይናምባ ተዚህ ወዳ አይናምባ እዚሁ ቃሉ ነው። አይናምባ እዚሁ እኮ ነው። አንቻሮ ወዳ አንቻሮን ታወቅ
አንቻሮን አውቀዋለሁ። አንቻሮ ጎንና ኮምቦልቻ በላይ በማን ፋጧ ቀበቲቱ በሚባለው ነው እንዴ? በላይ አለ ስለላ ቢዛት አለ አንቻሮ መዘሪያ ፋጧ ቀበቲቱ ተብላ ነበር። ስቃ ገደለችው ወንዱ ለሴቲቱ አሉ ይባል ነበር። እናንተ ሳትሆኑ ተራራሽ የዘፈናችሁት ዳገት እንካታንፈን ቀደም ይላል። አዎ ምንድነው ፋጦ አቀበቲቱ የተባለችው? አቀበቲቱ ለየት ያለ ነገር አላት? አረ ለየት ያለ ናት። በምንድነው የምትለየው? አቀበቷ ዳገቱ በጣም ከባድ ነው ለመውጣት። ከባድ ነው። በዛይ ነው ከኮምቦልቻ ወደ አንቻሮ ሲወጣ ነው ያቀበቱ። ዛሬማ ምን ባጃጅ ገባ በወዲህ ነው የምንሄደው። በወዲህ በወዳ ማለት ነው። በካራ ቀዲዳ በመጣችሁበት በባጃጅ ድሮ በእግር ነበረ። ኮምቦልቻ ውሎ ገብ ትሄዱ ነበረ? ከዛ እንኳን ቅርብ ነው። እንሄዳለን። ትንገበይ ኑራን እንገበይ ኑራናል። ልጅ ጠዋት ስንት ሰዓት እንሰላችሁ? አሁን ከዚህ ኮምቦልቻ በውሎ ገብ ሰዓት በእግር ነው የምትሄዱት? በሁለት ሰዓት ተንስተን 9 ሰዓት እንዘልቅ ነበር። እዛው ውላችሁ ስትሄዱም በእግራችሁ ሄዳችሁ ስትመጡም በእግራችን ይገርም ነው በጣም ያ በውሎ ገብ። አዎ አስተዳደጎን እስኪ የልጅነት ጊዜ እናንሳ። ብዛት አያቴ ጋር ኮምቦልቻ ነው ያደኩት፣ ግን ሀገራችን ገደል እናዳገን። አያቱ ኮምቦልቻ ከተማ ናቸው? አዎ ኮምቦልቻ ነበር። እዛው ኖሬያለሁ። ምን ያህል ቆይቷል በልጅነት ኮምቦልቻ? ኧረ እዛው ዶራኛ እንድሞልጀ ነበር ልጅ አልሆነም እንጂ እዛው ኮምቦልቻ አድርገው። ይሄማ ግማሽ ልጅነቱ ከተማ ነበር። ስለዚህ ሁለቱንም አይተውታል። ጥሩ ነው። ከተማውንም ደገና ወደ ገጠር አመጣን እንጂ ያው ነው ሁሉም ከገጠር ስለሆነ በተቻለ መጠን የሚሻሻለውን ማሻሻል ነው እንጂ ገጠር መኖር በጣም ጥሩ ነው። ምንድነው ይሄ ማገዶ ቆጣቢ የሚባለው? ጭስ እንዳይጨስባችሁ ትንሽ አደስ ታረጋታለህ። አደሳታለሁ። ልጆቹንም ደስ ብሏቸው ምንድነው ጤፍ ስላልተወቃ እቺ መደለሽ አተነው እንጂ ትደለሳለች። መቀቢያ በደንብ በጭር ሲሆን ይይዛል። አዎ ልክ ነው። ዝም ብሎ ፈርሷል። ለእናንተም ያው ከጤና አንፃር ሳይሆን እሱ እንትን ሲል ያስቸግራል። ለዚህ ያረግና ሌላ ነይ እንጨት አንጭማ። አልሰማችም። አሁንም አዎ ገና ስለዚህ ኮምቦልቻ የተወሰነ ጊዜ ካደጉ ትምህርት ቤት ገብተው ነበር። በዚህ አጋጣሚ አራ ግድልኝ ተንካለ ገባ የዛ ጊዜ ወይታለ በኃይለ ሥላሴ ጊዜ ነው። በኃይለ ሥላሴ ነው ያለው። በኃይለ ሥላሴ ጊዜ ነው። ታዲያ ኮምቦልቻ ትምህርት አልተከፈተም ነበር ጊዜ አለ። ማን ያስተምራል የዛ ጊዜ? አሁን እኮ ነው። አሁን ራሱ ልጆቻችንን ማስተማሪያ ነው። አሁን ጊዜ ነው። አሁን አንደኛ ልጅ ኮምቦልቻ ላይ ትምህርት አለማስተማራችን ይቆጨናል። ብታይ ልቂት አሁን አለ ኮምቦልቻ ነው። የርሶ ትልቋ ያኔ አለ ጨፌ መሰንዲም አለችኝ። እሱም አልተማሩም። አንቻሮም ያለችው አልተማሩም። አሁን እንግዲህ ማዶ አለች ወዳ ማዶ በእድሜያቸው አነስ ያሉትን አስተምረዋል። አስተምራለሁ። ትላልቆቹ ናቸው ያለፋቸው። ወንድ ደግሞ አዲስ አበባ ላይ ዶክተር ነው። ጥሩ ነው። ታዲያ ያው ግማሾቹ ተምረዋል፣ ግማሾቹ ተምረዋል። መቼም እንደነገሩ መሰረተ ትምህርት ሳልተማሩ ታዲያ ያሉ መሰረተ ትምህርት ተምሬ አላዳምጥም እንደመሰለ እሺ እንግዲህ እንደዚህ ነው ጀባር እስታሁን ልጆች ተሳገብተው ይሆናል። ልጆች እንግዲህ ማሪክ ደፍታቸው ይሆናል። ታላዳምጥ ነው የሚመጣው። ክፍል ገብተው በታስቡት ቤት ያለውን ነው ሳላዳውን እዛልማ በሲል እርሶ አያቺ ልጅ ሳት ገብታ አሁን ደግሞ አንዱ ጭራሽ ጨፌ መሰንድ ያለ ትልቁ ባሳር ነው ወንዶ ነው ደም በቀጣና የተወለደው እሱን አሁን እንግዲህ መገነኔ እስታሁን ተቃጥሎብኝ ይሆናል። በምድጃው ዳር ትዲ ከጠለ ብሎ እኔ ጋር ያሉ ብዙ ስማቸውን ይጥፋሉ። እኔ ግን 2 አመት ተማርን መሰረት አዲስ አላስኩ ቀልቦት ያለው ቤት ነው። ምን ይደረግ? ልጅ ያለው ሰው እንዲህ ነው። ልጅ ሳይወልዱ ሌላ ሳይሆን ነበር ትምህርት እንደዛ ነበር። አልሆነም ልጅ አልሰማህም። አይ ለመውጣት መተባበሩን ጥሩ ነው። ይወጣል አልሰማህም ብሎ እምቢ ካላለ አይ እንዲህ አይልም።
እንደዚህ እያልን መሰረተ ትምህርትማ አልተማርኩም እንጂ ገብተን ነበር እዚህ። እንዴ እኮ ትልቅ ነገር ነው። ዶክተር ልጅ ካለዎት አለኝ አዲስ አበባ አንዱ 12 ተምሮ አሁን እኛው ጋር ነው። ባለቤቱ ማን ይባላሉ? ኤዲመሩ ሰይድ ይባላሉ። ጋሽ ሰይድ። በምን አጋጣሚ ተገናኛችሁ ጋሽ ሰይድ ጋር? አላህ አገጣጠመን። እኔ ሞቶብኝ አባቴ ቤት ተቀምጬ እሱ ሚስቱ ሞታበት ተቀምጦ ተገናኘን። ይሄው። በፊት አልወለዳችሁም ነበር ከመጀመሪያ ትዳራችሁ? አንዲት አለችኝ። አባቷ ሞቶባት ነው የመጣሁት እኔ ተቀምጬ፣ ባሌ ሞቶብኝ ነው የመጣሁት። አዎ። ከዛ ትመጣ ተገናኘን። ይሄው እና ሀሉ ተቀመጥን። ደግሞ ስንት ወለዳችሁ? 10 ወለዳችሁ። ይገርማል። ስለዚህ ያኔም የተጋባችሁት በዛው ዘመን ነው? በኃይለ ሥላሴ። አዎ። አሁን ምን ያህል አመት እንደሚሆን ያውቁታል? ትዳር ከመሰረታችሁ? እንዴ ይሉኛል። ስንት አመት ይሉኛል? ምንም አላውቅም። ባይ እድሜ ስታችሁ ቁጥሩ እንትን ይመጣሉ። ደጃፉ ላይ ነው እድሜው ገደብና የተሰው ቁጥር እንትን የሚሉ እኮ ይመጣሉ የሚቆጥሩ። ይቆጥሩና ስንት እንደዚህ ነው። ምንድነው ስራችሁ? ስራሽ አሉኝ አንዴ። ኧረ እኔ አባት አድርቆኝ ባሌ ገበሬ ነው። እየጋገርኩ ማብላት ብቻ ነው የማውቀው፣ ሌላ አላውቅም አልኳቸው። ሳኸዱ እየቀለድሽብኝ ነው አለኝ። ኧረ አልቀልድብህም አየዋ፣ እኔ ዝም ብዬ እየጋገርኩ ማብላት ነው የማውቀው አልኩታ እንጂ እንዲህ እያደረግን ነው የኖርነው ልጄ። አሁን እንግዲህ መቼም እናንተ ያው ልፋቱም የውጭም ስራ ስላለ አንድ ስራ ብቻ አሰሩን። ኩሽና ስገቡ 2-3ቱን ነው ጎን ለጎን። አሁን ሰረባቱን ይጋግሩ ደግሞ በጎን ድስት ጥደዋል። ስለዚህ ኮምቦልቻ ከመጀመሪያ ትዳሩ ያው በዛ ሁኔታ እንትን ሲል እንደገና አግብተው ደግሞ ወደዚህ መጡ። እንግዲህ አለች በሰርግ ነበር የተዳሩት ያኔ? የፊተኛውን በሰርግ ነበር ልጅ። እዛው ከተማ ውስጥ ነበር ያገቡት? እዚሁ አቢሻገር ነው አደባባዩ በታይ። አቢሻገር አደባባዩ በታይ ነበር። አሁን ልጆት የት ነው ያለችው? ያቺ መጀመሪያ ወለዳ ሰበዝናት የባህር ልጅ ወደ ገጠር ናት። ወደዚህ ማን የሚባል ሀገር ነው? በዚህ ዶቤ ሀገር። ዶቤ የዚሁ የበኬ ቀበሌ ነው? የኛ ቀበሌ ናቸው። የበኬ ላይ ናት። እዚሁ ነው ያለችው። ሌላ ሌላ ንገሩት፣ ይነግራታል። ሌላ ለሽሮና ጨው ትሰጭኛለሽ? ሽሮና በርበሬ አምጪ በላ። አታድሩም እንዴ? እስኪ እንሄዳ አብሽሮ እንጫወትና የጎደለውን ሁላ አንቀረቀረባሪ። ከመቼ ጀምሮ ቆየ ይሄ ግፊቱ? አመት የጥቅምት ተጀመረ። አምና በምን አጋጣሚ ጀመሩት? እንደው እኔ አላውቅም። እዛ ማዶ ሂጅ ልጅ ዘንድ ታርዝ የእህቴ አማሽ ሞተ ደሴ። ከዛ አልወድም መኪና በመኪና መሳፈር ማድሬ ትመጣ በዛው ተነሳ። እንደገና ትመረመር ግፊት አለሻል። ጀምሪ ያሉ ጀመርኩት። አንተው ምን መድኃኒቱ ነው በጣም ጨምሮ ነበር ማለት ነው ወዲያው? ኧረ አሁንም ተህር ጨምሯል ነው የሚል በወር እየሄድኩ አመጣለሁኝ። አሁን ታዲያ ለምሳሌ አሁን አመጋገብ ላይ ጨው አሁን አልቀነሱም? መተው ነው ተጠቅላላ? ቡናም ተይ ብለው ትቻለሁ፣ ጨውም ትቻለሁ። አሁን ጨው አያስገቡም? ጨው አልዶልም። አዎ ሳትዶሉ አልዶልም። ልክ ነው። መድኃኒቱን በአግባቡ መከታተል፣ ጨው መቀነስ፣ ቡናም ደግሞ እንደዚሁ ሐኪሙ ያለውን እሱም በትክክል ከተገበራችሁ ብዙ ችግር የለውም። በዛ ላይ ደግሞ ብስጭት፣ ንዴት እንደ ድሮ ሳይሆን እንደው ድንገት የሆነ ነገር እንኳን ቢጠፋ ተወት ከእርስዎ በላይ የሚሆን የለም። ሁሉም ነገር ሲቆም ነው አይደል? ስለዚህ ተወት ማድረግ ነው እንጂ በተለይ መበሳጨት፣ እንደዚህ ድንገት መደንገጥ ነው የማይወደው እሱ። ድንጋጤ እናንተ ላይ ወጥ ድንጋጤ ያይወድ እሱን ለአላህ መስጠት ነው። ከእርሶ የተረፈውን ብዙ ሳያስቡ
እየሄዱ ግን እንትን እያሉ ነው ክትትል እያደረጉ ነው ምርመራ አለ እዚህ በኬጤና ጣቢያ አለ ለካ ጤና ጣቢያ እየሄዱ እዛ ያመጣኝ መድኃኒቱ አለ እዚሁ በዚሁ አጋጣሚ ስለ ጤና መድኑ እስኪ ላውራዎት እንደው አሁን በየአመቱ ምን ያህል ተከፍላላችሁ ጤና መድን እኔ ወንዶቹ ናቸው አምና 900 ብር ከፈሉ አሉ ከፈል ዘንድሮ ደግሞ አሁን ከፈሉ እያሉ ነው እሺ አሁን ህብረተሰቡ የርሶንም ሌላውንም ያርጉና በመከፍሉልክ አሁን አገልግሎት እያገኛችሁ ነው መገን ያለው አጀባ አገልግሎት እንዴ ያውሪ በደንብ አብሽሩ አሁን 900 ተከፈለ በአመት ያው ተነሃዳ አንዳንድ ይችኑ በጤና ያክሙ እንዳታመመ መድኃኒት ስልገዙ ስትሉ ይገኛል በነፃ ይገኛል መድኃኒቱ መድኃኒት ይሰጡናል እዛው ጤና ጣቢያ ያው ሳከፍሉ ማለት ነው አንከፍሉ አሁንም እኮ እንዲህም ጠና ያለ በሽታ ከሆነ ማለት ነው አዎ ይወስዱናል ዛንተን ሪፈር ይባላል ለዲስ የሚጥፋሉ ለኮምቦልቻም ለተባብሮም ይጥፉልናል አሁን ደስ ሄደው ታክሟል ሰው በሪፈር በጤና መድህን አሰፋር ነው እዚሁ ነው እዚሁ በከማ አሁን ብዙ ቦታ ሌሎች አካባቢዎች የሚያነሱ ምንድነው ሪፈር ይባሉና ይሄዳሉ ለምርመራው ለምን አያወጡም መድኃኒቱ ግን ሆስፒታል ሲባል ደስ ሆስፒታል አሁን አይገኝም እንደገና ከኪሳቸው አውጥተው የሚገዙበት አጋጣሚ ያለ ብዙ ገጠር ተለያየ ቦታ የሚያማርሩት ይሄን ነውና እርሶ ግን እንዳሉት ወደዛ ስላልሄዱ እዚህ በአካባቢ ጤና ጣቢያ ግን በደንብ አገልግሎት እየሰጧችሁ ነው ይሰጣሉ አይ ይሄም ጥሩ ነው እዚህም ባለው አካባቢው ይሰጣሉ አገልግሎት ከሰጡ ጥሩ ነው ታጥስ ይሰጡናል ያላህ ደህና ያርገኒ አብሽር ደግሞ አላህ ሲጨመርበት እዛው ላይ እንዴት ያረግነ ነው ልጅ ጤና ከሰጣችሁ ድካምና ልፋቱ ቀላል ብዙም አይደለም ቀላል እስካሁን መቼም ድረዋል የልጅም አይቶ ይሆናል እስካሁን አረ የልጆችም አግብተዋል የልጆቹ አግብተዋል ልጅ ሳይቻለሁ ደስ ይላል እንትልቅ ያርሰው ወልደዋል አንድ ብቻ ያሁን 12 ወደቀ ማለት ብቻ ነው አልተዳራ ያለ ሁሉም ተደረ ሌሎችም ድረዋል በሰርግ ነው እዚሁ ቀይ ላይ ድላል በይዳሉ ላርጌ ነው አሁንችም ያቀበለች በሰርግ ነው እጭኛይቱም በሰርግ ነው ሁሉም በሰርግ ነው ምድሮ በሰርግ ነው ልጆች ለናት እቄ ደግሶ ዘመድ አዝማር ጠርቶ ልጅ መዳር ምን ያህል ነው ደስታው እስኪ እንገሩ በተለይ የመጀመሪያ ሊስድሩ ደስታው እንዴት ነበር ማን ነበር መጀመሪያ የተዳረው እዚህ ቀየው ላይ ዘሙሴር ትባላለች ኮምቦልቻናታ እሺ እንዴት ነበር እስኪ አስተዋውሱኝ አረ እሷ ሰርግ ደግሞ እንደ ሰርግ ብቻ መሰለ ደስታው ሌላ ነበር ምን ያህል ጋና ለድሮ ጋን እዚህ ያየው ነው ደግሞ ድሮ ጋን የሷ ጊዜ ምድር በረ የተዘጋጀው መጠጥ አራጋጠላ አራጋን በስ ነበር የተደረገው እሷ ሰርግ ዓለም ተብሎ ነው ተዳረችው በጣም ደስ ይላል ዘመድ አዝማድ መጣ ከከተማ ከገጠር አረ ተገጠር ከተማ መጣ ሲዳማ አግብቶ ይዟት የፈለገ ቢደክም ቢሳን ደስታውንም ያክል የለም አይደል የልጅ ሰርግ ሲሆን እኔ ጉዳይ ትደስ ለምን አይደከም አረ ድካሙ ራሱ ያስደስታል ድካሙ ይጠፋል ለምን ይጠፋል ልክ ነው ድካሙ ይጠፋል ልጅ ሎጋ ድርሶ እናትን እዛ ደረጃ ድርሶ ደፈቀና በተረንትና በቃ ቶሎ በወለዱልን ቶሎ ባረስላቸው ትናርስ ደስ ይላል እስኪ እንገሩኝ ልጆቹን አርሰዋል ሄደው የመጀመሪያውን እንግዲህ የወለዱት እዚህ አመጣቸዋለሁ አርሼ በ45 ቀን አደርሳለሁ የሚገርም ነው እዚሁ አምጥተው የእናት አራሽ ከሌላ የሚለየው ምንድነው የእናት አራሽ እኮ ቆንጆ ነው ልጅ እስኪ እንገሩ ይጠቅሙን ያራስ ቤቱን ያራስ ቤቱ ያራስ ቤቱ ይየቸሽ ምንባሽ በጣም ተሰማው በጣም ተናለች በጣም ሰምታ ነው ተውሻለሁ እንግዲህ ተውሻለሁ እና ለልጇ ገንፎን በጣም ተገነፋል በጧት ተነስቶ ገንፎ ትንሽ ገንፎ የምን ገንፎ ነው የሚገነፋው ራስ የሚበላው ገብስ ብቻ ለምንድን ነው ገብስ የተመረጠው ወገብ የሚጠግነው ገብስ ብቻ ካህሉ ሁላ ስንዴ ጭራሽ ማር ይመጣል በማሩ ተተሻላ በማር ሞቆ ደግሞ ይሞቃል በማር ይመታል በርሙስ ተደርጎ ራስጎ ይደረጋል በማር ነው ስኳር አይጨምርበት ማር ታለ ተላለማ ስኳር
ግን አንቱ በቻልኩት መጠን በማር ነው ያረስኩት ልጆችን። በቃ የሁላሁን እንደገና ወኸደብኝ ቀፎ ማአት ነበረን ብታይ እዚህ ያረግና አረስናቸው። ስለዚህ የሚያስፈልጋትን ራስኪዋ ጢስ ትገባለች ትሞቃለች። እስኪ እሱንም ይንገሩኝ። ምንድነው የሚባለው ጢሱ? አይ ጢስ እንኳን ያገራችን ወይባ እንገዛለን። ደግሞ ሀገራችን ቀጋ ይባላል፣ ይነቀላል። ስሩ ነው የሚሆነው። ስራ ስሩ እሬት ይባላል፣ ያይቀጠቀጣል። እናሞቃለን። ልጁን አጥባለሁ፣ ወገቡን እያሸሁ አሞቃለሁ። ፀሐይ ታሞቃለሁ፣ ጠዋት ፀሐይ ጢስም አሞቀዋለሁ። እንደዚህ እያደረግን አለ። ጭሱስ ምንድነው ጥቅሙ ለአራስ? ወገቧን ይቀጣጥልላታል። ታላይ ታጥቀር በምጥና በወሊድ የደከመ ወገብ ይጠገናል። ወገብ ነው እንጂ ይጠገናል። በኋላ ደግሞ ልጁ ከፍ ሲል ስራው ይመጣል። ንዶ ማጋዝ አለ፣ የገጠር ስራ ውጣ ወረድ አለ። የዛ ጊዜ ወገብ በቃኝ እንዳይል በደንብ መታረስ ያስፈልጋል። ስለዚህ ከሰርግ በላይ ደግሞ ከዛ በተጨማሪ ልጆቹ ወልደው ሲያርሱ በጣም ያስደስታል። አረ በጣም ደስ ይላል። ወልድ አድርገው ልጆቻቸውን አዝል አድርገን 40 ቀን አርሰን እንወስድ በጣም ደስታል። አዎ ደስታል። በሽልሞታ አምሮባት ወደ አማቷ ዘንድ ሲያደርሱ በኩራት ነው። በኩራት ይደረሳል። እዛ መሃል አንድ ነገር የመጣ እንደው ቅር ያስብላል እንጂ ቆንጆ ነው። ልክ ነው። አዎ እሱ ተጨምሮበት ደግሞ ትዳራቸውንም የበለጠ ያሳምራቸው ያው ፈጣሪ እሱ ሲጨመርበት ነው። ያን በጣም ደስ ይላል። የነሱስ ደስታ ምን ይመስላል? በእናቷ የታረሰች ልጅ እንግዲህ እሳቸው ናቸው የሚያውቁት። ግን ያው በጣም ደስ ይላቸዋል። በጣም ደስ ይላቸዋል እሳቸው። ትክክል ነው። አሁን ሲመጡ ተኮምበሻም በላቸው ተንትና ምዝት ይደርሱ ነው እማማ የሚሉት ከቤት በላይ ቀዝቀዝ ታልኩ እማማ የለችም ወይንስ አሟታል ነው የሚሉት። ብታያቸው በደንብ ብቅ ብለው ማነሽ አቤት ካላሉ ታላልኳቸው እማማ ከድጃ ትለኛለች። አንዲት ማርታቆላመጠኝ እማማ ከዶዋ ትለኛለች። በዛ በቃ ደስታቸው ሌላኛ ነው። እርሶም ልጆቹ ካሉበት ቦታ መተው ሲጠይቁት በጣም አሁን ብዙ ጊዜ የሚገጥመው ማየ አንዳንድ ጊዜ ልጅ ይማርና ወይ በሆነ ምክንያት ይወጣል። ላይሞላ ይችላል፣ ኑሮ ሊከብድ ይችላል። ግን ቤተሰቡ የማይጠይቃለ ማይጠይቅ ሲባል የግድ የሆነ ነገር ያርጋ አይደለም። ግን መጥቶ ልጅ እንደው ቡናም ይዞ ይሁን ባዶ እጁን የሚምጣ ልጆቻችሁ ወደ ውጪ ሄደው ሲመጡላችሁ እንዴት ነው ደስታው? ደስታ ያ ነው እንጂ ለእናት እኮ ያዛ አይባልም። ልክ ነው። ወጥታ መጣውኛ አይናቸውም ማየት ብቻ ነው የምንፈልገው። እሱ ያስደስታችኋል? አረ ቡናውም ቀሪ ነው። ሁሉም እኛ ራሳችንን በራሳችን አልሐምዱሊላህ ይዘናል። በእንዚህም መጣው ደግሞ እናቴ አባቴ ሲሉ ደስ ይላል። አይናቸውም ማየት መያዛቸው ምንም አይመስለኝም። ግን አሁን እኔ ተያሳሙናው መስደድ ቡናው መስደድ ይሄ መስደድ ያረጉታል። እኔ ግን መቆማቸው ብቻ ልክ ነው። እንደ እናት እሱ ነው እንደ ቤተሰብ የሚያስደስታችሁ እሱ ነው። ምን አይነት እናት ነበሩ በልጅነት? ልጅ ሲያጠፋ የሚቀጡት ስርዓት የሚያስይዙት በምን አግባብ ነው? እስኪ ንገሩኝ። እንማታለን መቼም። አዎ እኮ ያው ነገር ልክ ነው። የገጠር ልጅ ተቀጣጣሁ በምን ነው የሚቀጡት? እንዴት ነው የሚቀጡት? እስኪ እንቆናጠጣቸዋለን፣ እንማታለን። አሁን ይሄ አዲስ አበባ ሁሉ ደግሞ በዋራ ያው ቅምጥል ብሎ ነው ያደገው ትምህርት። ይሄ አሁን አዲስ አበባ የሚያስተምረው መምህሩ እናቴ ይለኛል ወስሪ ሊቅብ ያርገሽ ይለኛል። እሺ ጣድ እንደዚህ ቻለ እዲስ ይወዳል ታ ጣድ አረግና ስር ታረግለታለሁ። አዎ አሁን አንክ ቤት አልዋጣሽ ብሎ ይላል። መጀመሪያ ቅቤ አርጊ ብሏል። ቅቤውን አርጊ ሰራለታለሁ ምሳሌ ማለት ነው። አዎ አሁን አንክ ቤት አልዋጣሽ የስንት ዓመት ልጅ ነው እንደዛ ነው ደግሞ ኪታጋግርለት ነው። ልክ አርጊ ፍርፍር አርጊ ሰጣሉ። እንዲህ አርጎ ጨብጦ ቅባቱ በዚህና በዚህ ብቅ ታላላ አይበላም። በደህናው ጊዜ ተወልዶ ነው። በደህናው ጊዜ በቅቤው ጊዜ ላምክርና ልብ ሶስታል ነበር። ልብ አረግና እጃይቱን ላስር ደግሞ ወደ ዛኮሌ ነው አርጊ እንትንታ ተንባርከኮ ያለ ከራጣ ተኩስ ነው ተተማለ ያረጋው። ስለዚህ ምን ይላል እርሶ ታዲያ? እንደዛው ነው ሲያደርግ አንተ ሰራላል አቡማማቴ ታላልሆም እኮ ባሪውን ገምሮ ይጠጣዋል። የሷስተ እንደው አስተዳደጉ እንደዛ ነበር። ማንታ መገን ቤቶች ይላል ዳናቶች ራኳቸው እሳቸው አይደው ያው የሥራ የኑሮ ውጣ ወረዱ
አዲስ አበባ ላይ የቤት ኪራይ ብታይ የትናት ነው ሩጫ ነው ኑሮ ራሱ እዛ ትምህርቱ ደግሞ ቤቱ ራቅ ይላል መሰለ ሩጫ ነው የንብዘ ጊዜ ነው ልክ ነው እያሰበ ነው አሉ ታያለኛም እሱ ልክ ነው በጣም ደግነት እንደው ሄጅ ብሎ የሚገለምጥ ልጅ የለም እህና ናቸው ቡናን እማያት ሌላ ቡናውን አትወቅጡትም ነበር በቃ ከጨረሱ ወደ እዛ እንሄዳለን ስራው ካለቀ ቡና እቺ ቡናውን ቆጭ እና ስጣት እንግዲህ አዎ ከጨረሱ በቃ እንሄድ እሺ ማየ እንደምን ዋሉ ደግን የወይዘሮ ከዲጃ ባለቤት ነዎት አዎ ማን ልበል እርስዎን ሰይድ ይመር አቶ ሰይድ ይመር አዎ እናታችን ጋር ስንጫዋ ቆይተን ነው አሁን የመጣ ነው ወይዘሮ ከዲጃ ምን አይነት ባለቤት ነዎት በእርሷ አንደበት እስኪ ግለጻቸው እንግዲህ ልጅ ወደ 10 ልጆች አሉ ወልደን ደረናል የልጅ አለ የልጅ አይታችኋል አረ ሞልቷል ይሄን ያህል ዘመን ታዳ በትዳር አብሮ ያኖራችሁ ፈጣሪ ፈቃድ በተጨማሪ የወይዘሮ ከዲጃ መልካም ባህሪ የሚሉት የእርሶ መልካም ነገር እንዳለ ሆኖ ደግሞ ነገር አታውቅም ምን አታውቅም እኔም ደህና ከስቢያ ቀርባለሁ ይሄን ሁላ ልጅ እንግዲህ አሳደግን ዳር ቀስ ብለው እንደ ነው ባል ስለዚህ ቤት መነታረፍ መጨቃጨቅ የለም ምንም የለም ተግባብታችሁ ተስማምታችሁ ነው ልጁን ሁላ አሳደግን ዳር ምን ያህል አመት ሆናችሁ እንደው ዘመኑን እንትን ይሉታል በ52 እሺ አሰብ ሩሲያ ሲሰራ እዛ ነበርኩ ልጅ ነበርኩ ማን ሲሰራ ሩሲያ ነዳጁን ሲሰራ የአሰብን ነዳጅ ማጣሪያው ሲሰራ እዛ ነበርኩኝ ሻይ ቤት ነበር እዛ እየሰሩ ነበር አሰብ ተዛ መጣሁ እንደገና እርሻ ገባሁ እዚህ ማለት ነው በጣም ደስ ይላል እና ምናምን ታልመሰርት ማለት ነው ከዛ ወደዚህ መተው ወደ ትዳር የገቡት መቼ ማለት ነው ኃይለ ሥላሴ እንግዲህ አልጋው ለቅቅ ያለሁኝ ሲሉ አግብቼ ጫጉላ ቤት ነኝ ስለዚህ ያኔ ደርግ ሊገባ ሰሞን ነው ደርግ ወዳውኑ ገባ እሳቸው ተያዙ ስለዚህ በዛ ወቅት ነው ትዳር መሰረቱት ማለት ነው እኔ እንግዲህ ወደ 75 ሊሆነ ነው ወደ 75 አመቱ ነው ወጣ ያው እንግዲህ 10 ልጅ ሙሉ በውጣ ወረድ በመታተር እየተሳሰባችሁ ከትዳር አጋሮ ጋር ይሁን ሁሉ ልጅ አሳድገው ለቁም ነገር አብቅተዋል በጣም እንዴት ነው አባትነት በገጠር በግብርና ላይ ሲሆን እስካሁን አስቸግሪያቸው ማላ ልጆችንም ደህና አድርጌ አሳድጌ ድሬያለሁ የሚማሩትንም አስተምሬያለሁ የቻሉትን ያህል ልጆቹ ለማሳደግ ደፋ ቀና ሲሉ ኖረዋል አሁን እርሶ ማሳን ያለ ነው በዚህ ታች አዝመራ ያያየን ነው የሁለት ተቤቱ ጀምሮ ይሄ እንግዲህ የኛው ነው በዛ ደግሞ ይቃናል ይሄ ምንድነው ታችኛው የተዘ ይሄ ማሽላ ነው ማሽላ ጥበቃ ነበረ ዘንድሮ ትንሽ ተባቀ ታችን ቅድም ማማም ሰርተን ማማለ ወፍ ጥበቃ እየሞከር ነበር ብሎ ነበር ማማም አለ አሁን ግን በዚህ እድሜው የግብርና ስራ ያከናውናሉ ምን ይሰራሉ እሰራለሁ ምን ይሰራሉ እስኪ እርሻውንም አረሙንም እንደው አጨዳጤፍም እያጨድኩ ነው አሁን እርሻ እያረሱ ነው በዚህ ወቅት አርሳለሁ በጣም እኮ ማሽላው እንግዲህ የኛ ነው ይሄ ማሽላው የእርሶ ነው ምንድነው አሁን ይሄ ነጭ ነው የሚባለው ቀይ ነው ይሄ ጠንገሌ ይባላል ጠንገሌ ምን አይነት ነው ቀለሙ በኋላ ምርቱ የሚሰጠው ነጭ ነው ወራዱ ይሄ ትንሽ ወደ ቀይነት ያመጣል ወራዱ በጣም ቀይ ነጭ ነው ይሄ ትንሽ ተዛ ወደዚህ ወደ ጠይምነት ይሄዳል ቁመቱ ደግሞ ረጃጅም ነው በጣም ረጅም ነው አሁን ግን በዚህ እድሜ ገርሞኛል አባዬ እርሻ እንዴት በጣም ብርቱ ነው አርሳለሁ እርሻለሁ ልጆቹም ያደርሰዋል አሁን እሺ ልጆቹም ደርሰዋል አሁን ወንድ ልጅ ያለ ግብርና ስራ የሚያግዘውት እዚሁ አሉ ይሄም ትልቅ ነገር ነው ቢያንስ ልጅ ከተተካ አሁን እርሶ ሌላውን ቀለል ያለውን ስራ ቢሰሩ አረ እንግዲህ ረፍያለኝ ነው ይሻላል በርግጥ መንቀሳቀስ ለጤና ጥሩ ነው ግን ካቅም በላይ እንዳይሆን ነው እንጂ ቅድም ማየን እያወራቸው ነበር ማሽላ እሸት አለው አይደለ እንደሌላው እንደ በቆሎ የትኛው ነው እሸቱ ያለው ይሆን እየነገሩኝ ነበር አይነቱን ይሄ ቀምሰኑ ማናቀም አንዲት አጭራለች ታቸሙ ያለች ያቺና ትንሽ የምትበላው ይሄ እንኳን እስከዘም አንበላው አሰብ በምን አጋጣሚ ሄዱት አለ እንደው ለትንሽኛ አርኩኝ ጭነት መኪና ላይ ተንጠልጥዬ እንደው በዝ ብሎ በቅብጠት ማለት ነው ብድግ ብለው የት እንደሚሄዱ ተቀባይ የለም ምን ይላ አሰብ ደግነቱ ለባ የለም ምን ይላ ጥሩ ሀገር ነበር
በመቼ ነበር ሄዱት አሰብ? ያኔ በ52 ነው ያሉት። በ52 ሩሲያ ተሰራው ነው ያኔ ነዳጅ እንትኑ ሲሰራ ነዳጁ ማጣሪያው ሲሰራ እዛ ምን ሰሩ ታዲያ? ሻይ ቤት ምናምን ምግብ ቤት ሻይ ቤት ሰሩ። አንድ 2 አመት ምናምን ተቀምጫለሁ። እንደገና ዱፍቲ አሰይታ ሁሉም እኔ ደግሞ በዚህ በሲዳሞ መጃለው በየቦታው ብዙ ሀገር አይተዋል። እንደው ያው ከዛ በኋላ ብዙ ነገር ተቀያየረ፣ ፖለቲካውን ብዙ ተለዋወጠና አሰብ ከኢትዮጵያ ሌላ አካል ሆነ ሲባል እርሶ እንደው በልጅነቱ በዛ ወቅት አንድ የጭነት መኪና ላይ ተንጠልጥሎ እንደሄደ ታዳጊ ምን ተሰማዎት? አሁን አሰብ ሌላ ቦታ እኛ ሌላ ስንሆን። አረ በጣም ያሳዝን ነው እና አሁን እዛን ሰዓት አሰብ የኢትዮጵያ ነው። እንደገና መታወቂያ እንደ ኮንትሮባንድ ሰው አይገባም ሲሉ የዛን ሰዓት እንደው በጣም የሚያስደነግጥ ስራ ሰማን። ስለዚህ የዛ ጊዜ ከየትና ማነህ ፍተሻ ምናምን የለም ነበር። ለስላሴማ ሄዱበት ቢሄዱ ደህና ነበር። አሁን ደርግ ተገባ ግን የተፈተሸ ሰው አይሄድም ተባለ። እንደገና መገንጠል መጣ። አሁን ጅቡቲ እንኳን በባራማ እንደገና ራስ ገዝ ስትሆን አሰብ ነኝ ይዛን ያኔ በጣም ደስ ይላል በእናንተ በመልካሙ ጊዜ። አሁንማ እንኳን አሰብ ቀርቶ በዚሁ ከንት ከኮምቦልቻ ከወጡ መታወቂያ ፍተሻው መቻ ያሳልፋል በጣም። ስለዚህ እርሶ ብዙ እንዳየሰው እንደወጣ እንደወረደ ለኢትዮጵያ የሚመኙት ነገር ምንድነው? እንደው ካሳለፉት ነገር አንፃር አሁን ለሀገራችን የሚመኙት ለቀጣይ ለልጆቹ ለልጅጆቹ የወደፊቱን ጊዜ ሲያስቡ ምን ይመኛሉ ለሀገራችን? እኔ እንደው ይሄ ግጭትና ጦርነት አልቆ በሰላም ልጆቻችን ቢያርጉ አንድነቷን ጠብቃ ኢትዮጵያ ብትኖር ነው ደስ የሚለው። ልክ ነው። እንደናንተ ወቅት ሁሉም ቢከባበር በጣም ሀገራችሁ በጣም ደስ ይላል። የአየር ንብረቱ ሁኔታው ይሄ ደግሞ እዚህ ብቅ ሲሉ ተበኬ በጣም ጥሩ ሀገር ነው። በኬ ግን እናንተ ከብት ወደዛ ተሰዱም አይደል? ራቅ ይላል። አይሄዱም፣ ይርቃል። ይርቃል። ጥንቅሽ በደረሰበት ሰዓት አትመጡ። ጥንቅሽማ አልፏል። አላህ ደህና ሁሉንም ያሳምረው። ልክ ነው። ወቅቱን ያሳምረው። ከጋሽሞ ማን ነው ትልቁ? ነኝ ከሳቸው ትልቁ ነኝ። በስንት አመት ትበላለጣላችሁ? ምን 2 ሞቷል ተሱ በላይ በመካከል 2 ማማወቀው እኔ አሁን ተዚህ 4 እና 5 አመት ወደዚህ ነኝ። ደህና ነበርኩ በፊት እንኳን ተዛው እንዲህ ነው ማም ይጎዳይ። በልጅነት አብራችሁ አሳልፋችኋል ብዙን? እሱ ወጣ ከማለቱ በፊት አንድ ላይ ቆይተናል ብዙ። አሁንም እዚሁ ቅርብ ናችሁ። በክፉ በደጉ የመጣየቁ ነገር አለ በጣም። አብሽሩ ጋሸምና ና አብረን። ብዙ መንደር የለም አካባቢያችሁ? የለም። እዚህ ትንሽ አንድ አለ ራቅ ያሉ ናቸው። እንዲሁ በዚህ ደግሞ የቤቶቹ አሰራ በየእርሻቸው ላይ ነው። በየእርሻው ላይ ነው። ኑ ቶሎ እንዳንሻታችሁ ኑ አሳያቸው። እሺ ይግቡ። አብሽሩ ችግር የለም። ኑ አካባቢ አርጎ አረ ወዴት? አይ ወደዛው ነው። ወደዚህ እናንተ እሺ እንደርሳለን። ተጋቢ ማየት ገማርማ ፈተፈተ ሁሉንም በያሉበት ዘመድ ሁላ ጥብቅ ከአላህ ያድርገው። አላህ ይጠብቃችሁ። አላህ ያከበራችሁን አላህ ያክብራችሁ። አላህ መስወል በረካውን አላህ ይጠብቃችሁ። ሁሉንም አላህ ያሳምረው። በላተኛንም ዝም አላህ ያድርገው። አቡ አሊት ተጋባ ሳባርጋው እንትን ነው ፍሬን ሳባርጋው አብጣላበኝ የሚቻየ ቆሟል። እንግዲህ ሂድልኝ አይ አንቺ ቢት ተከዘ
በርታኔ ዘይ መጣ አይጄ ነው ዛንዲ ሸከም አስቀምጫለሁ። ምን አሳሰበን? እሱ እዚህ ይበላል። አንተ እዚህ ነው። አልሸርሪን አይዞህ አይደለም ይሄና ደውረ ሙሉ መንገዱ ነው